እጅግ በጣም የምንወዳችሁ ልናመሰግናችሁ የምንፈልገው የእግር ኳስ ቤተሰቦች በያላችሁበት ልባዊ ምስጋናችን የኔና ይፓቻ የኛ መላው ቤተሰብ የልጆቻችን እንዲሁም የአድናቂ አድማጮቻችን በሙሉ ልባዊ ምስጋናችን ባላችሁበት ይድረሳችሁ። በትናንትናው ፕሮግራማችን በምስጋና በእንኳን ደስ ያላችሁ መግለጫ ዩቲዩባችን እስከ ዛሬ ድረስ ፕሮግራም መስራት ከጀመርን ጀምሮ በዚህ ልክ አድማጭ በዚህ ልክ መልእክት ሲደርሰን አላየንም። እስከ 27000 አድማጭ ያየበት ፕሮግራም ብዙ ፕሮግራሞች አሉን። በዚህ ግን በልዩነት ከፍ ብሎ የተገኘው የአድማጮች መልእክት ነው። በፌስቡክ ቀኑን ሙሉ ብዙ አድማጮች መልእክት ሲልኩልን ነበር። በዩቲዩብም ለሁሉም መመለስ ስላለብን ስንጨናነቅ ነበር የዋልነው። በእያላችሁበት ልባዊ ምስጋናችን ይድረሳችሁ። አንዳንድ ጊዜ ከማህበረሰብ ጋር ያለን ትስስር ቁርኝት ከስፖርት ቤተሰቡ ጋር ያለው ግንኙነት እንደ ሀብት እንደ እሴት እንደ ቋሚ ንብረት ቢሰላ ከራሳችን ጥቅም አልፎ ሌሎችም ማበደር የሚቻል ባንክ ውስጥ እንዳለ አሴት ይሆናል። ይሄንን ባለመገንዘብ አንዳንድ ጊዜ ነባራዊ ሁኔታ ውስጥ ያለውን የህዝብ ፍቅር የህዝብ አለኝታነት የወገኖቻችን ጉዳዮችን የመረዳትን ጉዳይ ስናይ ከእግር ኳሱ ባሻገር ከህዝብ ጋር አብሮ መኖር ከህዝብ ጋር በሚያገናኙን ጉዳዮች ላይ በሰመረ ሁኔታ መገናኘት እንዴት አይነት ጤናማ መንፈስ እንደሚፈጥር በእጅጉ ተገንዝበናል። ለሁላችሁም ልባዊ ክብርና ምስጋና ይድረሳችሁ እንላለን። ለንደን አርሴናል ከፓሪስ ሴን ዠርሜን የግማሽ ፍጻሜ ወሳኝ ጨዋታ ሻምፒየንስ ሊግ ሁለቱ ሀገራት ለዘመናት በይፋይ ነገር እንጂ እነዚህ ሁለት ሀገሮች እንግሊዝና ፈረንሳይ በውስጣቸው ያለው የጠላትነት በውስጣቸው ያለው ቂም ዘመናት ተሻግሮ የልጅ ልጆቻቸውን ቂም አስቋጥሮ ብዙውን ጊዜ ደም ያፋሰሰ ደም ያቃባ ይፋዊ በሆነ የሰላም ስምምነት እየተጠገነ ነገር ግን በሚፈልጉት ወይም ደግሞ መውረር በሚፈልጉት አገር ላይ የጋራ ትብብር ኖሯቸው የራሳቸው ሽንቁር ደግሞ ከጀርባቸው ለ100 ዓመት ያህል ውጊያ ሲያካሂዱ ነበር። ረጅሙ ጦርነት ነው። ቻርልስ ዲከንስ ዘ ቴል ኦፍ ቱ ሲቲ የሁለት ከተሞች ወግ በዛ ድርሰቱ ይተርክልናል። የሁለት ከተሞች ወግን ስናስብ የሁለት ምርጫዎች ወግ የተከበሩ በረከት ስምዖን በሀገራችን ምርጫ ዙሪያ ያሳቸው መጽሐፍት መጽሐፍ አለ። እሱ መጽሐፍ ብታነቡት ደግሞ ብዙ ነገር ታገኛላችሁ። ቀልድም የፖለቲካዊ ጥልቀትም ብዙ ፖለቲካን በቀልድ ያዋዛ እንዲሁም ጥልቅ ቁም ነገሮች ያሉበት መጽሐፍ ነው። ሁለቱንም ብታነቡት ጥሩ ነው። ዋናው የፈረንሳይና የእንግሊዝ ችግር በእኛ እድሜ በታሪክ ባንማርም ከታሪክ ተማሪዎች ከትላልቅ ማህደረ ዜና ዝግጅቶች ከመጽሔትና ከመጽሐፎች ከላይ በሬዲዮም ስንሰማ ካደግነው አንዳንድ ነገሮችን እየቀነጨብኩኝ ያሰብኩትን ወይም ደግሞ በግርድፉ የሰማሁትን እስከ ለንደኑ የዛሬ ፊልሚያ ድረስ በሁለቱ አገሮች መካከል ያለውን ጸብ ግጭት ጦርነት ትርምስ ባጭሩ እስከ እግር ኳሱ እንመጣለን። ከ1937 እስከ 1953 ድረስ ለ100 ዓመታት ስንት ሚሊዮን ህዝብ የፈጀ ጦርነት ተደርጓል። ይሄ እንግዲህ በዓለም አቀፍ ደረጃ የተደረገው ጦርነት የሰሜን አሜሪካንና ህንድን አጠቃሎ ለመያዝ በሁለቱ አገሮች መካከል የተደረገ ከባድ ውጊያ ነው። ሁለተኛው ደግሞ 7 ዓመት ያህል ነው። 7 ዓመት እንግዲህ እኛ ሀገር 4 ዓመት 2 ዓመት 1 ዓመት ተደርጎ በነበረ ውጊያ ምን ያህል ህዝብ ምን ያህል ኢኮኖሚ ደቆ ምን ያህል ዋጋ እንደሚያስከፍል በተለያየ ሀገሮች ኢራቅና ኢራን 8 ዓመት ነው የተዋጉት። እንግዲህ የሁለቱም ሀገር ኢኮኖሚ
በጀርባቸው የፈለጉት ኃይል እንዲገባ አድርጎ አገሮቹን እስከዛሬ ድረስ እንዳይነሱ ያደረገ ነው 1756 እስከ 1963 በተደረገው ጦርነት እንግዲህ ይሄ ዳቺ ኦፍ አኳታይን በሚባል ይመስለኛል አድማጮች ይሄንን ገብታችሁ ልታጣሩ ትችላላችሁ በደቡብ ምዕራብ ፈረንሳይ እግር ኳስ ክለቡን ማስተዋወሰው ነው ቱሉስ በኋላ ወደ ፈረንሳይ እንድትጠቃለል ተደረጋለች በዛ አካባቢና በዛ ምክንያት በተደረገ ጦርነት 7 ዓመት እንግሊዝና ፈረንሳይ ሲፋለሙ ከርመዋል በቅርቡ ምንለው እንግዲህ በ1803 እስከ 1815 የነበረው ይሄ ናፖሊዮኒክ ዋር ይሉታል እነሱ በናፖሊዮን አማካይነት የተደረገው ጦርነት እጅግ በጣም ከባዱ ጦርነት ነው ትልቋ ብሪቴን ከናፖሊዮን ጋር ከፈረንሳዩ ናፖሊዮን ጋር ያደረገችው ነው የፈረንሳይ አጋሮች እንግዲህ የእንግሊዝ አጋሮች ከጀርባዎቻቸው ሆነው የተዋጉበትና ወተርሉ የሚባለው ከባዱ ጦርነት ሲሆን እሱም ከድንበራቸው ከሀገራቸው ከቀያቸው ራቅ ብለው ካናዳ ኦንታሪዮ አካባቢ ሲሆን እቺ ወተርሉ ምትባል አካባቢ ለጦርነቱ መነሻ እንደሆነች ነው በግድፍ የሰማነው እዚህ ላይ የታሪክ ተመራማሪዎችና የታሪክ ምሁራን ወይ ደግሞ የታሪክ ተማሪዎች አስተያየት ቢሰጡን በሌላ ፕሮግራም አስፍተን እናቀርባለን ድሮ ከነጋሽ መሐመድ እንዲሁም ዳሪዮስ ሞዲ ከዛም በኋላ ደግሞ ንጋት ላይ አንድ ሮብ ጧት ድምጽ መረዋው ፊዚክስ የሚያነብ በልሁ ተረፈ የሚባል ጋዜጠኛ ነበር ባለፉት ዘመናት እነሱ አዘጋጅቶ ከሚያቀርቡት ፕሮግራም ያዳመጥናቸውን ከአንዳንድ ደግሞ ከልጄ ጋር ተባብሬ ለማስታወሻ ያስኳቸው ነገሮች ነው ያወጣነው የሁለቱ ሀገር ጦርነት በዚህ ብቻ አበቃም በቅርብ ዓመታት ውስጥ በእድሜያችን ይሄ ሁሉ አድማጭ ተወልዶ አድጎ ሚዲያ መስማት በጀመረበት ወቅት ከ1973 እስከ 2000 የዘለቀው አውሮፓውያን እንግሊዞቹ የአውሮፓ ህብረት ከተቋቋመ በኋላ እንግሊዞቹ ከባድ ስለሆኑ በዛ በኩል ፈረንሳይና ጀርመን የአውሮፓን ህብረት ስለሚመሩ እንግሊዝ ጥቅሟን ይዛ እንግሊዝ አቅሟን ይዛ እንግሊዝ ጥራቷን ይዛ እዚህ ህብረት ውስጥ መቀላቀል ባለመፈለጓ ዋናው መነሻ የአቅም መመጣጠን የካፒታል ወይም የሀብት መጠን ባክባቡ በሌሎች ዘንድ ስለሌለ እነ ቡልጋሪያ እነ አየርላንድ እነ ግሪክ የተዳከሙ አውሮፓ አገሮች በአውሮፓ ህብረት ውስጥ ስላሉ እንግሊዝ አንጡራ ሀብቷን ይዛ ከዛ ውጭ ደግሞ በሌሎች የአውሮፓ ሀገሮች በዚህ ድብልቅና ስብጥር ውስጥ በህብረቱ መሃል ያሉ ምስኪን አገሮች ዜጎች በስደተኝነት እንግሊዝን የማጥለቅለቅ ስጋት አለን በማለት እንግሊዞቹ ይህንን ህብረት በመቃወም ልክ ጃንዋሪ 31 9 ሰዓት ላይ እንግሊዝ በይፋ ከአውሮፓ ህብረት በቦሪስ ጆንሰን አማካይነት ከህብረቱ ወጣች ይህም እንግሊዝና ፈረንሳይን በብዙ የጎሪጥ ያስተያየ የኢኮኖሚ ጦርነት ለመጀመር ጫፍ የደረሱበት የፈረንሳዩ ማክሮን ከጀርመኗ አንጌላ ሜርክል ጋር በመሆን ያዘኑበት ወቅት ነበር እንግሊዝ በዚህ ሁሉ መሃል ከፈረንሳይ ጋር ያላት ጥላቻ ከፈረንሳይ ጋር ያላት ልዩነት እጅግ በጣም ወደ አደገኛ መንፈስ ተሻግሮ በተለይ በቅርቡ ከመጡት የዛሬ በመሃል እንግዲህ አሜሪካኖቹ በመሃል ባይደንን መረጡ እንጂ ከዛ በፊት የነበሩት ትራምፕና አሁን የተመለሱት ትራምፕ በወቅቱ ለእንግሊዝ ከህብረቱ መውጣት እጅግ በጣም ከፍተኛ ድጋፍ ሲያደርጉ ነበር እንግሊዝ በታሪኳ እነ ቶኒ ብሌርን እነ ጎርደን ብራውንን እነ ዴቪድ ካሜሩንን ያፈራች በዓለም የፖለቲካ መድረክ ውስጥ ከነግርማ ሞገሳቸው ከፍ ብሎ የሚታዩ ምርጥ መሪዎች የነበር ምርጥ ማለት ለፖለቲካቸው በዓለም ፖለቲካው ስላላቸው እንጂ ለአፍሪካ ሀገር ማንንም የሌላ ሀገር ፕሬዝዳንት ቢመረጥ ባይመረጥ የሚጠቅመው ነገር የለም ነገር ግን እንደ መሪ በዓለም ላይ ተጽዕኖ ፈጣሪ ከነበሩት ውስጥ ለማለት ነው ከዛ በኋላ እንግዲህ የምታውቁት ነው እነ ትሬሳ ሜይ
ሴቷ መጡ ወዲያው እሳቸውም ተነሱ ቦሪስ ጆንሰን መጡ ተቀለበለቡ ከፀጉር አበጣጠራቸው ጀምሮ ጤናማ ማይመስሉ ከዛ በኋላ ደግሞ በእጅግ በጣም በእንግሊዝ ታሪክ ውስጥ አሳፋሪውና እንደው የሚያሳቅቀው ለ49 ቀን የመሩ ሊዝ ትረስ የሚባሉ ሴት ጠቅላይ ሚኒስትር መጡ እሳቸውም ሄዱ ከዛ በኋላ እንግዲህ ሪሺ ሱናክ እናንተ የምታውቁት 2 ዓመት አገልግለዋል የህንድ ወይም የፓኪስታን ክልል የሚመስሉ ጠቅላይ ሚኒስትር ናቸው አሁን ያሉት ኬር ስታርመር ናቸው በፖለቲካው ብዙ ሚዛን የሚደፉ ብዙ አቅም ያላቸው አይመስልም እንግሊዝ በተለይ በየሳምንቱ በየ15 ቀኑ የሚቀያየሩት በዛ በኩል ከነ ቻርልስ ደጎል ጀምሮ እነ ፍራንሷ ሜትራን ብናይ እነ ጃክ ሺራክን እነ ሆሎንዱን ባለፈው አውርተናል አሁን ያሉ ማክሮንም ፈረንሳይ ፖለቲካሊ ጥርት ያለ ሆና ነገር ግን ውስጣዊ የቀኝ አክራሪዎችም በፈረንሳይ በኩል እጅግ በጣም አደገኛ ወቅት ውስጥ ነው ያሉት ግን በእነዚህ ሁለቱ መሃልም በ1337 እስከ 1353 እስከ 1453 በነበረው የመቶ ዓመት ጦርነት ያቂም ቁርሾ ተሻግሮ ዛሬ ለንደን ላይ አርሴናልና ፓሪስ ሴን ጀርሜን ያገናኛል ለመቶ ዓመት የተዋጉ ለ7 ዓመት የዘለቁ ከዛ በኋላም በተለያዩ ጦርነቶች በአውሮፓ አጥቢያዎች እንዲሁም ተሻግሮ ወደ ሌላ መንደርም ሄደው ወነ ወተርሉ አካባቢ እነ ቱሉስ አካባቢ እንዲሁም ህንድና ካናዳን ለመቆጣጠር ከዛም ናፖሊዮን ቦናፓርትን በአስነሳው ጦርነት በአሸናፊነት ለመወጣት ከዛ በኋላ ፈረንሳይ ለዋላዊነቷ ጠንክሮ ወደ ውስጥ ከተት ብትልም የፈረንሳይ አብዮት ተቀስቅሶ እጅግ በጣም ጠንካራና አውሮፓ ውስጥ ተስፈንጥራ ልትወጣ የምትችል ሀገር ሲሆን የእንግሊዝ ዓለም አቀፍ ተስፋፋይነቷን ግን ጉልበቷን ፈርጥብ በማድረጓ ወራዋ ማቆሚያ አጥቷል የቅርብ ጎረቤቷን ደቁሳ በተለያዩ ጊዜ በላይነቷን በማሳየቷ ትላልቅ ሀገሮችን እና አሜሪካንን ካናዳን ህንድን በሙሉ እነ ፓኪስታን ኢራቅ ኢራን እነዚህ እጅግ በጣም ሰፊ ሀገሮችን መያዝ በመቻሏ የእንግሊዝ ወርቃማ ዘመን ሊባል ይችላል ያ እንዴት ይረሳል እግር ኳስ ኖቲንጋም ፎረስት አስቶን ቪላ ሊቨርፑል ቼልሲ ማንቸስተር ዩናይትድ ማንቸስተር ሲቲ በሙሉ የአውሮፓ ቻምፒየንስ ሊግን ሲያገኙ የፈረንሳይ ክለቦች በዚህ በኩል ደካማቸው እንዲሁም የዓለም ዋንጫን በዚዳን አማካይነት የአውሮፓ ዋንጫን በዚዳን አማካይነት በሚሸል ፕላቲኒ አማካይነት የአውሮፓን ዋንጫ ከዛ በኋላ እነ ዴሻ ከመጡ በኋላ የአውሮፓ ዋንጫና የዓለም ዋንጫን ማለት የነባፔ ዘመን በዛ እንግሊዞቹ አልታደሉም አንድ የአውሮፓ ዋንጫን በ1966 ካገኙ በኋላ ዓለም ዋንጫ ላይ ሊታዩ ይሄ በኢኮኖሚ የፈረጠሙ በአውሮፓ ህብረት ውስጥ በመውጣትና በመግባት ችግርና እሰጠብ ገባ ውስጥ የገቡት እንግሊዝ ተመልሳ ወደ ህብረቱ መግባት ብትፈልግ እንኳን የ10 ዓመት የጥሞናና የፋይታ ጊዜ ተሰጥቷት እዛው ታሽታ ትመጣታለች እንጂ በአንድ ጊዜ ዘልቆ የሚገባበት ቤት አይደለም የሚል የውል ማሰሪያም ቋጥሮ ተቀምጠዋል አውሮፓዎቹ ያ የዞርና የተገላበጠ የፖለቲካ ጡዘት ለንደን ላይ ዛሬ የመጀመሪያውን ጫውታ ከፓሪስ ሴን ጀርሜን ጋር እንድናይ ያስገድደናል በዓለም ላይ የኮሜርሻል የኤርፖርት ቢኤ የሚባለው ብሪቲሽ ኤርዌይስ ሲመራ ፈረንሳዮቹ ደግሞ በሜትሮ በባቡር እንዲሁም ደግሞ በፈጣን የአውሮፕላን የዓለም የካርጎ ንግድ እጅግ በጣም በአስገራሚ ሁኔታ ተስፈንጥሮ ሄደዋል የሚያስገርመው ነገር በዓለም የቱሪዝም ፍሰት ከሰላሟ ከጸጥታዋ ከውብ ታሪካዊ ከነኢፊል ታወር ጀምሮ ፈረንሳይ ያስቀመጠቻቸው ጥንታዊ ታሪኮቿ በዓለም ላይ የመጀመሪያው የቱሪዝም ፍሰት ያለባት አገር እንድትሆን አድርጓል በዚህ እንግሊዝን በእጅጉ ትርቃለች በሰንጠረጁ ላይ ፈረንሳይን ስፔንን ቻይና ዩናይትድ ስቴትስ ጀርመንን አፍሪካን ሞሮኮን ሁሉ ካገኘን በኋላ ነው እንግሊዝን በገጾቻችን መታጠፊያ ጠርዝ ላይ የምናገኘው 90 ሚሊዮን ህዝብ በአመት ፈረንሳይን ይጎበኛታል ይሄ ሁሉ መስተጋብር ከጥቁሮች ከአረቦች ከእንዶች ራቅ ካሉ ህዝቦችም ጋር ያላት የፖለቲካ ግንኙነት ጤናማ በመሆኑና ታሪካዊ ቁርሶቿን በአግባቧ መጠቀምና ለሀብት ማጋበሻ በማዋሏ ነው እንግሊዝ ሳካ ወይም
የፈረንሳዩ የፓሪስ ሴን ጀርሜኑ ዴምቤሌ ያለቁ ኳሶችን ቢስቱ የማለዳው ጋዜጣ በጥቁርነታቸው ምክንያት በኳስ ዕውቀት እጦት ከጎል ደጃፍ ላይ ኳስ እንደሳቱ ቀለማቸው መነሻ አድርጎ ይተርካል። ሳካ ወይ ዴምቤሌ በአስገራሚ ሁኔታ ግብ ያስቆጥሩ የስፔናውያኑ የነጮቹ አሰልጣኝ የአርቴታና የሉዊስ ኤንሪኬ ተጫዋቾቹ ያሰረጹት የአጨራረስ ብቃትና ሜዳን የመቆጣጠር ክህሎት አሰልጣኞቹ ልጆቹ ላይ ምን ያህል ተጽዕኖ እንደፈጠሩ በማለዳው ገጾቻቸው ላይ ይዘውልን ይወጣሉ። ሁለት ስለት ያለው የአውሮፓውያኑ ጋዜጣና የዜና መጽሔት በዚህ መልክ ዓለም ላይ ተጽዕኖ አሳድሯል። የሁለት ክለቦች ወግ አርሴናል ከፓሪስ ሴን ጀርሜን ሁለቱም ቡድኖች የለንደኑን የዓለም ጠንካራ ጦር ያለውን ቡድን ይዞ የሚመጣው ስፔናዊ ነው። ፈረንሳዮችም መላእክተው ከነ ሎረን ብሎ እስከ አንጀሎቲ ከኡናይ ኤምሬ እስከ ቱሄል ያልቀጠሩት ሰው የለም። ነገር ግን ይህ ስፔናዊ ይህ የባርሴሎና ይህ የሮም ይህ የስፔን ብሔራዊ ቡድን ድንቅ አሰልጣኝ ፓሪሶችን ቀና አርጎ ለዋንጫው 270 ወደ ፍጻሜ ለመድረስ 180 ደቂቃዎች እንዲጠሩ አርጓል። ሁለቱ ስፔናውያን ዘ ቴል ኦፍ ቱ ሲቲስ የሁለቱም ከተሞች ወግ የሚመሩት በጎሽ ውጊያ በቲማቲም ድብድብ በዓለም ላይ ብዙ ቱሪስቶችን የሳቡት ስፔናውያን እንግሊዝና ፈረንሳይን ወደ ሜዳው እየመሩ አስከትለው ይገባሉ። ጦረኞቹ እንግሊዝና ፈረንሳይ በኢታሞጆር ሹሞቹ በአርቴታና በሉዊስ ኤንሪኬ ይመራሉ። እጅግ ተጠባቂ ጨዋታ በመላው ዓለም እግር ኳስ አፍቃሪው ያለምንም ትንፋሽ በጸጥታ የፕላኔታችን እግር ኳስ አፍቃሪያን በሙሉ ወደ ለንደን ያማትራሉ። እድሜ ለአርሴን ቬንገር በቂ እንግዳ ለማስተናገድ በቂ ቅበላ ለማድረግ ከጋዜጠኞች ጋዜጣዊ መግለጫ መተንተኛ የታመሙት ተጫዋቾች ማረፊያ የተቃራኒ ቡድኖች ማረፊያ እንዲሁም ከታመሙ ማገገሚያ አስገራሚውን ስቴዲየም ሰርተው አስረክበው ዛሬ ለንደኖች ድረታቸውን ነፍተው በዓለም የእግር ኳስ ገጽ ላይ በአደባባይ እየፎከሩ ይገኛሉ። ይህ በውጤት ከታጀበ ለንደኖች የተሟላ ህይወት ይኖራቸዋል ማለት ነው። የእንግሊዞች ሚዲያና የአምልኮ ባህሪያቸው 2005 ሊቨርፑል ቤኒቴዝ ዋንጫውን ሲበላ የሮማ ጳጳስ ሞቱ። አንድ የሮማ ጳጳስ ሲሞት ጥንት ሊቨርፑል ዋንጫውን አንስቷል። የነሱ ዜና ነው የኔ አይደለም። ቼልሲ ሻምፒዮንስ ሊጉ ማንቸስተር ሲቲን አሸንፎ ዋንጫ ሲያነሳ አንድ የካቶሊክ አባት ከዚህ ዓለም በሞት ተለይተዋል። ፓትሪያርኩም ማለት ነው። ሲቲ የአውሮፓ ሻምፒዮንስ ሊግ ሲያሸንፍ እንዲሁ ትልቁ የሃይማኖት መሪ ከዚህ ዓለም በሞት ተለይተዋል። እንግሊዝ አሁንም ዘንድሮ ፖፕ ፍራንሲስ ከዚህ ዓለም በሞት ተለይተዋል። ስለዚህ አንድ የእንግሊዝ ክለብ የሻምፒዮንስ ሊግን ዋንጫ ያነሳል ይያሉ ነው። እግር ኳስን ከምን አይነት የሚዛን ስበት የማግኔት ስበት ጋር አያይዘው እንደሚተነብዩ እንግዲህ እሱን ለመጠቆም ነው። በተለይ ደግሞ ጥንት ሊቨርፑል ጳጳሱ በሞቱ ጊዜ ዋንጫውን ሲበላ የተጋጣሚው ክለብ መለያ ነጭ ነበር ይላሉ። ከዛ በኋላ ኢስታንቡል ላይ ሊቨርፑል በቤኒቴዝ እየተመራ ኤሲ ሚላን በአንጀሎቲ እየተመራ ሲገናኙ የኤሲ ሚላን መለያ ነጭ ነበር። ከ3-0 የማልዲኒ ሁለት የክሪስፖ ግቦች በኋላ ሊቨርፑል ጫውታው መቀልበስ ችሏል። ትንቢት ይቀድመው ከነገር ብሎ አባባል ይሳካ ይሆን? ይሄንን ደግሞኛ ካደግንበት ማህበረሰብ ከኖርንበት ሃይማኖት ጋር የመጥፎ ልምድ ሚልኪ ወይም ደግሞ የባዕድ አምልኮ ወደ ውስጣችሁ ተሸርሽሮ ሲገባ እንደ ጥቁር ጉንዳን ጥቁር ድንጋይ ላይ እንደምትሄድ ኮቴዋ እንደማይሰማ ሁሉ በፈረንጆች ትንቢት መታለል ተገቢ አይደለም። አርሴናል ከሰራ ጳጳሱ ቢሞቱም ባይሞቱም ዋንጫ ማግኘት አቅም ካለው
ዋንጫውን ያነሳል። አንድ የእንግሊዝ ቡድን ሻምፒየንስ ሊግን እንዲያገኝ የካቶሊክ አባት ቤዛ ወይም መስዋዕት ሊሆኑ አይገባም። በእያንዳንዱ ዓመት የእንግሊዝ ክለብ እንዲያገኝ የቫቲካኑን የዓለም የካቶሊኮች መሪ በሞት እንዲለዩን ማሰብ ጤናማ ስላልሆነ ሚዲያው ላይ ይህንን ፉርሽ ለማድረግ ነው የምናወራው እንጂ እኛ አምነን እኛ ተቀብለን እኛ አጽድቀን አይደለም። እንደምን አላችሁ አድማጮቻችን? ከረጅም ደቂቃ በኋላ ሰላምታ በማቅረብ ይቅርታ ጠይቃለሁ። በስፖርት ጅረት መፍሰስ የጀመረ ሰው ሉጋም ካልተበጀለት አይቆምም። አሁንም ከፊት ለፊት የተቀመጠው የፕሮግራሙ አዘጋጅ ፓቻ ዝም ብለ የነጎድክ ነው ብሎ የእጅ ምልክት ስለሰጠኝ ነው ወደ እናንተ የምመለሰው። በእያላችሁበት ሰላምታ ይድረሳችሁ። አብዲና ፓቻንን በአብዲ ራዋ ቲዩብ ስለ ሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ይቅርታ የመጀመሪያው ዙር አጭር ትንታኔ ይዘንላችሁ ቀርበናል። ነገ ባርሴሎና ከኢንተር ሚላን የሚያደርጉትን ጨዋታ ደግሞ እንዲሁ ይዘን መጣለን። የሁለቱ የማክሰኞና የሮብ አሸናፊዎች በመልስ ጨዋታ ይገናኙና ፍጻሜ ሙኒክ ፋይናል ይሆናል ማለት ነው። ለሁሉም መልካም ድል እንዲገጥማችሁ እየተመኘን ስለ ጨዋታው አድማጮች ጨዋታው ከመጀመሩ በፊት በቂ መረጃ አግኝታችሁ በጨዋታው እንቅስቃሴ ውስጥ ከመረጃችን ጋር ያጣጣማችሁ ጨዋታውን ቀለል ባለ ሁኔታ እንድታዩና ከጭንቀት በጸዳ ሁኔታ የሚመጣው ውጤት ሁሉ በአግባቡ ተቀብለን እግር ኳስ በፍቅር ምን ዘልቅበት ከነህመሙም ደስ የሚለን የውድድር አይነት ነውና በተለይ ኢትዮጵያ ውስጥ ዓለም ላይ እጅግ በጣም በርካታ የአርሰናል ደጋፊ አለ። መልካም ድል እንዲገጥማችሁ እኛ እሁድ የተደሰተውን ደስታ በአደባባይና በይፋ እንድታዩ እየተመኘን ቀጥታ ወደ ፕሮግራሙ እናመራለን። የፓሪስ ሴን ጀርሜን ደጋፊዎች ያው ይኖራሉ ኢትዮጵያ ውስጥ። ለእናንተም ስለ እውነት ነው ምለው መልካም እድል እንመኛለን። እንግዲህ ሁለት ሰዎችን ማመስገን አለብን ፕሮግራማችን ከፓቻ ጋር ከመጀመራችን በፊት። ቡናም አልልሽ ወርቅ ግቤም አይጎልም አይደርቅ እኔም አንቺን አለቅ በሚለው የነዋይ ደበበ ቤትሽ ጅማ ነው ወይ ዘፈን ዘላለም ጅማን ማመስገን እንፈልጋለን። ዘላለም ጅማ ይህን ፕሮግራም ከ30 ፕሮግራሞች በላይ ከስር እየተከተለ ፕሮግራማችንን በመደገፍ ቃላት በሌለው ሁኔታ ይህን ፕሮግራም ይህንን አብዲራዋ ቲዩብ በፓቻና በአብዲ የሚዘጋጀውን ይደግፋል። ዘላለም እጅግ በጣም ከልብ እናመሰግናለን። አላህ ይባርክ በወጣ ይተካንላለን። ጁሌይድ ላደረክልን ድጋፍ እንዲሁም ደግሞ በድጋፍ ይቀጥላሉ ከናንተ ጋር ነኝ ብለሃል። ለሁላችንም አላህ ያዝልቀን፣ አላህ እድሜ ይስጠን። ለምታደርጉት ድጋፍ ሁሉ በቻናላችን በቤተሰባችን በዩቲዩባችን እንዲሁም በአድማጮች ስም ልናመሰግናችሁ እንወዳለን። ፕሮግራማችን ላይክ አድርጉ፣ ሰብስክራይብ አድርጉ። በቴሌግራም ቻናላችን ሚዲያ ግሩፕ አብዲራዋ በሚለው ጆይን አድርጉ። እስከ ሐምሌ 30 50,000 ሰብስክራይብ መሙላት አለብን። ይህ በማህበራዊ ጉዳይ ውስጥ በአገር ውስጥ ስፖርት ፋይዳ ያለው ቻናል ነውና እንድትደግፉን ቁጥር እንድታበዙልን ላይክ እንድታረጉ በይፋ እንጠይቃለን። ፓቻ እንግዲህ ፓቻ ድምጹ ጉንፋን ይዞታል። አዲሱ ጉንፋን የፈረስ ጉንፋን ይሁን የግመል ይሁን የጅግራ ይሁን የባዝራ ይሁን ወይም የቆቅ ይሁን አይታወቅም። ሳሉም ድምጹም አይዶል ቢኖር ፓቻ ዛሬ ተበልቷል። ከኔ ጋር አደባባይ መቅረብ ሳይሆን ፕሮግራሙ ግድ ስለሆነ የቻይና አቡፋሶችን አጠገባችን አስቀምጠን ቪክሶችን አስቀምጠን ነው እኔና ፓቻ ሁለቱን ማይኮች ይዘን በርቀት ልንወያይ ቀረብነው። ዛሬ አብዲ ሌላ ተጋባዥ አምጥቷል እንዳትሉ ፕሮግራሙን በትክክል እየመራ ያለው ፓቻ ነው። ፓቻ መቀጠል ይችላል። እሺ እንደምን ቆያችሁ አድማጮቻችን? የምሽቱ ጨዋታ አንተ መግቢያ ላይ እንዳነሳው በእጅጉ የሚጠበቅ ነው። በተለይ ሁለቱ ክለቦች በዚህ ውድድር የሰጡት ትኩረትና በታሪክ አጋጣሚ ደግሞ ይህን ውድድር አለማሸነፋቸው በተለየ ሁኔታ ለዚህ ጨዋታ ያለፈው ክለብ የባርሳና ኢንተር ሚላንን አላፊ የማሸነፍ አቅም አለው ተብሎ በአብዛኛው የእግር ኳስ ቤተሰብ እምነት አለ። የሁለቱ ቡድኖች አቅም፣ ቴክኒክ፣ እግር ኳሳዊ መንገዳቸው፣ አስተሳሰባቸው ሁለቱ ስፔናውያን
በተለያየ ፎርም ላይ ሆነው ነው የሚገናኙት። በተለይ ደግሞ ሉዊስ ኤንሪኬ የዚህ ውድድር ልምዱ ከሚካኤል አርቴታ የተሻለ ነው። በዘንድሮ ውድድር ዓመት ደግሞ የሻምፒየንስ ሊግ ውድድርን ስንመለከት ከልምድ ይልቅ ተቀናጅቶ ኦርጋናይዝ ሆኖ መቅረብ አንድን 90 ደቂቃ አንድ ቡድን እንዴት ማሸነፍ እንዳለበት ደግሞ ሚካኤል አርቴታ በተሻለ ሁኔታ ሪያል ማድሪድ ላይ አሳይቶናል። በርካታ ጊዜ ይህን ውድድር ዋንጫ በማንሳት የሚታወቁትን ካርሎ አንጀሎቲን በመጣል ነው ለግማሽ ፍጻሜ መብቃት የቻሉትና ልምድ ያለው ኤንሪኬ ጥሩ ቡድን በተጫዋቾች ቅንጅት መገንባት የቻለው አርቴታ በተቃራኒ ሆኖ እንግዲህ እነዚህ ሁለት ስፔናውያን በለንደን የመጀመሪያ ዙር ጨዋታ ኤሚሬትስ ላይ ይገናኛሉ። አባየኔ የመጀመሪያ አስተያየት ለመግቢያ ያክል የምለው በዚህ ጨዋታ የትኛውም ውጤት ይመዝገብ ጨዋታው የሚጠናቀቀው ግን ፓርክ ዲ ፍራንስ ላይ ነው። በሁለተኛው ዙር ጨዋታ ነው የሚጠናቀቀው። እዚህ ኤሚሬትስ ስቴዲየም ላይ የሚመዘገበው ውጤት ለሁለተኛው ጨዋታ ተጽዕኖ ይኖረዋል ብዬ አላስብም። የግብ ልዩነትን ቢኖር ሁለቱም ክለቦች ማጥቃትን መሰረት ያደረጉ አንዱ ደግሞ የማጥቃት እንቅስቃሴው ለእግር ኳሱ ቤተሰብ አዝናኝ የሆኑ ቅብብሎች አንዱ ደግሞ የማሸነፊያው መንገድ አዝናኝ የሆነበት ነውና ሁለቱም ስለዚህ ማሸነፍን ትኩረት ያደረገ ወይም ድልን ታርጌት አድርገው ነው ያንዱን ቡድን ታክቲክ በማበላሸት የሚገኝ ድል ሳይሆን የማሸነፊያ መንገድ የሁለቱም ቡድኖች የተለያየ ነው። ግን እዚህ ጋር ባለያይተን እንድንመለከት ፈልገው የፓሪስ ሴን ጀርሜን የማጥቃት አቅምና የአርሴናል የመከላከል ጥንካሬ በዘንድሮ ውድድር ዓመት በተደጋጋሚ ይነሳል። አርሴናል ማጥቃቱ ላይ በተለይ ሳካ ካለ አስፈሪነቱ ከፍ ይላል። በመከላከሉ በኩል ደግሞ የተከላካዩ ቅንጅትና አርሴናል የቀኝ በኩል የመከላከሉ አቅም ይነሳል። ፓሪስ ሴን ጀርሜን ደግሞ ከግብ ጠባቂ ውጪ ሜዳ ውስጥ የሚገኙት 10 ተጫዋቾች በቴክኒክ ላይ መሰረት ያደረገ ታክቲክ ስለሚጫወቱ ነጥሎ ከማድነቅ ይልቅ እንደ ቡድን ነው ፓሪስ በጋራ እንቅስቃሴ የሚደነቁትና ሁለቱንም ቡድኖች አይተኮነ የየራሳቸውን ጥንካሬ ብታመጣ በዛኛው በኩል ያሉትን ባርሳና ኢንተርን አግኝተው ፍጻሜ ቢገናኙ ብለህ ትመኛለህ። በጣም የየራሳቸውን ጥንካሬ ብቻ ብታወጣና እኔ በመለያየት የፈለኩት የአርሴናል የሚያጠቃበት የሜዳ ክፍልና ፓሪስ ሴን ጀርሜንን በተቃራኒ የሚያጠቃበት የሜዳን ክፍል ብንለያይ ይሄን ጨዋታ በደንብ ፍንትዋጎ የሚያሳየን ይመስለኛል። እሺ አሁን በዘንድሮ ውድድር ዓመት አርሴናልና ፓሪስ ሴን ጀርሜን በ36 ክለቦች መካከል በሚደረገው የአዲሱ ፎርማት የዩኤፋ ቻምፒየንስ ሊግ ጨዋታ ተገናኝተው ነበር። ኤሚሬትስ ላይ አርሴናል 2-0 አሸነፈ በሳካና በሃቨርት ግብ እና አርሴናል ያን ጨዋታ ሲያሸንፍ ኦስማን ዴምቤሌን ሉዊስ ኤንሪኬ ከጨዋታው ቀደም ብሎ ቡድኑ ወደ ለንደን ከመጓዙ በፊት ከስብስቡ ውጪ ያደረጉት በዲሲፕሊን ምክንያት የዴምቤሌም ሲዝን አብሮ ነው የተቀየረው እና ከዛች ውሳኔ በኋላ ዴምቤሌ ዳግም ተወለደ ወይም ዴምቤሌ በታሰበለት ደረጃ አሁን ፓሪስን ማገልገል ጀመረ ተብሎ የተወራበትም ወቅት ነው ተጫዋቹን ከስብስባቸው ውጪ ማድረጉ። ያን ጨዋታ ትኩረት አድርገን ብንነሳ አሁን አርሴናል የሚጫወትበት ሲስተም ወይም ግብ ለማስቆጠር የሚጠቀምበት የሜዳ ክፍልን ያ ጨዋታ ያስታውሰናል። ለአድማጮች በተለይ በደንብ ግልጽ እንዲሆን ካይ ሃቨርት ሄዲንጓን ሲያስቆጥር ኳሷ የተነሳችበት የመጫወቻ ኤሪያ ከቀኝ አርሴናል የሜዳ ክፍል ተነስቶ ነው ሃቨርት በሄዲንግ ማስቆጠር የቻለው። ሳካ ሲያስቆጥር ከራሱ ከመጫወቻው ፖዚሽን ላይ ነው ያስቆጠረው። በአብዛኛው አርሴናልን ስናይ የቀኙን የሜዳ ክፍል በመጠቀም በግምት ቢያንስ ወደ 42-43% የጨዋታውን የማጥቃት እንቅስቃሴ በሳካ በኩል ያዘነበለ ይመስላል። አብዛኛውም ፐርሰንት አርሴናል እድልን በመፍጠር ግብም ለማስቆጠር የሚጠቀመው የሜዳ ክፍል ያው ምንም እንኳን የማርቲኔሊን ፖዚሽን አይጠቀምም ሳይሆን በአብዛኛው የአርሴናል አደጋ የመፍጠሪያ ክልል የሳካ ፖዚሽን ነው። ይሄን በመነሻነት በመያዝ ፓሪስ ሴን ጀርሜን ደግሞ በተቃራኒው በዛ ጨዋታ ሳካ በእጅጉ ኑኖ ሜንዴዝን ፈትኖት ኑኖ ሜንዴዝ ሳካ መቋቋም ከብዶት ነበር።
በወቅቱ ደግሞ አርሴናል የተሟላ ቡድን ነው ፓሪስ ሴን ጀርሜን ግን አንዳንድ ክፍተቶች አሉበት እና ክራቫትስኬሊያን ጃንዋሪ ላይ አላስፈረመም ያኔ ክራቫትስኬሊያ ናፖሊ ነው የሚገኘው ያማካይ ስፍራው ጥምረትና ይሄ ውህደት ገና ፓሪስ ቤት ውስጥ አልመጣም ዱዌም የመጀመሪያ ዙር ጨዋታ ያደረገ ገና አዳፕት ያደረገ የነበረበት ወቅት ነው አሁን ካለው ፎርምና ያኔ የነበረው የአርሴናልን ድል ከተመለከትን በጣም ተሳስተናል አባ ሰፊ ልዩነት አለ በፓሪስ ሴን ጀርሜን አርሴናል ያሸነፈው ፓሪስ ሴን ጀርሜንና አሁን የሚገኘውና የአርሴናሉን ሽንፈት በኋላ የኑኖ ሜንዴዝን እንቅስቃሴ ሉዊስ ኤንሪኬ በብዙ መልኩ ነው የቀየሩት ከኳስ ውጪ ያለውን እንቅስቃሴ ሳይሆን ከኳስ ጋር ያዘነበለ እንቅስቃሴ እንዲያደርግ ነው ኤንሪኬ ያደረገው ለምሳሌ በአምስቱ ትላልቅ ሊጎች ክፍት ከሆነ እንቅስቃሴ ይሄ በፓስ ሲኩዌንስ በኩል የተዋጣለት ክፍት የሆነን እንቅስቃሴ በማስጀመር 156 ጊዜ ኑኖ ሜንዴዝ ቀጥተኛ ተሳትፎ አድርጓል 156 ክፍት የሆነ እንቅስቃሴ ማስጀመር ማለት ያ ቡድን ከፉልባክ በሚነሱ ኳሶች ምን ያክል ሊያጠቃ እንደሚችል አደጋ ፈጣሪ ነው ይሄ ማለት አርሴናል በተቃራኒው በጣም የሚያጠቃበት የሜዳ የሳካ በኩል የቲምበር በኩል ኦዲጋርድ ደግሞ የግራውንድ መሐከል ሀዲዶ ነው የሚያገለግልበት ነው በተቃራኒው ደግሞ የዛን ጨዋታለት በዛ ፖዚሽን ላይ ተሰለፈው ብራድሊ ባርኮላ አሁን ለበዛ ፖዚሽን ላይ ጫወት ክራቫትስኬሊያን የሚጫወተው አሁን የኃይል ሚዛኑን ለማመዛዘንና የፓሪስ ሴን ጀርሜን ለውጥ አርሴናል አሁን የሚገኝበትን ጥንካሬ ላመጣለን እና በቡድን ውስጥ ከሚገኙ ከሐኪሚ እና ቪቲኛ ብቻ ነው የሚበልጡት ሜንዴዝን ክፍት ከሆነ እንቅስቃሴ ፓስ ሲኩዌንስ በማስጀመር ቪቲኛ 193 ይሄ በአምስቱ ትላልቅ ሊግም ብቸኛ ነው ሪካርድ ነው ሐኪሚ ደግሞ 170 አራተኛ ላይ እንዲቀመጥ አስችሎታል ይሄን ስትመለከት ሁለቱ ዊንጎችን ፓሪስ ሴን ጀርሜን ይጠቀማል ያኔ ግን በሁለቱ ዊንጎች ክፍተት ደግሞ አርሴናል ሲያጠቃ ነበር አሁን ደግሞ ፓሪስ ሴን ጀርሜን በይበልጥ ሻርፕ የሆነው በዊንግ በኩል ፋይናል ሰርድ ላይ የሚያጠቃበት የማጥቃት ዞን ነው በተቃራኒው ደግሞ በማርቲኔሊ ፖዚሽን የሚገኘው አሽረፍ ሐኪሚ ነው ከሱ ፊት ለፊት ደግሞ የሚያሰልፉት በአብዛኛው ኦስማን ደምቤሌ ነው ምንም እንኳን ይሄ በየ14.6 ደቂቃ ልዩነት ሶስቱም ተጫዋቾች እንዲፈራረቁ ማድረጉ ኤንሪኬ ለተጋጣሚ ማርኪንግ ምቹ ባይሆንም ይሄ ሲስተም እንዳለው ነው ግን የመጀመሪያ ምርጥ 11ን ስታይ ክራቫትስኬሊያና ደምቤሌ ከፊት ዱዌርን ነው የሚያሰልፈውና የአርሴናል የክንፍ ማጥቃት እንዲህ ከሆነ የፓሪስ ሴን ጀርሜን በተመሳሳይ የሚያጠቃ ከሆነ ፓሪስ ሴን ጀርሜን የቀኙን የሜዳ ክፍል ተጠቅሞ ደግሞ በአሽረፍ ሐኪሚ በኩል በአብዛኛው ስናይ 40.9% የፓሪስ ሴን ጀርሜን ማጥቃትና ኑኖ ሜንዴዝ ክፍት የሆነ እንቅስቃሴ ማስጀመሪያ ነው ሐኪሚ ደግሞ የጨዋታ ትላልቅ እድል የሚፈጠርበት የሜዳ ክልል ነው ስለዚህ ዊንግ ጨዋታዎችን በደም ልንመለከት እንችላለን አንደኛው በዚህም በአምስቱ ትላልቅ ሊጎች ከቀኝ የሜዳ ክፍል ተነስተው ትላልቅ እድሎችን በመፍጠር ፓሪስ ሴን ጀርሜን አንደኛ ነው 77 ትላልቅ እድሎችን ክሬት በማድረግ በቀኝ የሜዳ ክፍል ይሄ ተቀዳሚ ያደርጋል ፓሪስ ሴን ጀርሜን በተቃራኒው ደግሞ ያለው ተጫዋች ማን ነው ሉዊስ ኬሊ ነው የአርሴናል የግራ ፉልባክ አሁን የጨዋታውን ትልቁን ነጥብ ልመጣለ ነው አርሴናል የሚታወቀው በዘንድሮ የውድድር ዓመት የጋራ ኳሶችን በማሸነፍ ነው እንደውም ምን ይላሉ ይሄ ዱዌልስ ሞንስተር ይላሉ የአርሴናልን ተጫዋቾችን የጋራ ኳስ በማስጣል የተዋጣለት ቡድን ነው አንደኛው ተጫዋች ደግሞ ሉዊስ ኬሊ ነው ሌላኛው ቶማስ ፓርቴ ነበር ቶማስ ፓርቴ በቅጣት አይሰለፍም ሉዊስ ኬሊ ግን በ1488 ደቂቃ በዘንድሮ የውድድር ዓመት ሻምፒየንስ ሊግን እና ፕሪሚየር ሊግን ጨምሮ አንድ ጊዜ ብቻ ነው የታለፈው አይታለፍም ይሄ ማለት የጋራ ኳስ ጥንካሬው ነው የተጫዋቹ በአንድ ጨዋታ እንደውም 9 የጋራ ኳስ ሞክሮ 9ኙንም ያሳካበት ነበር በመንጠቅ በኩል አሁን ይሄ የቶማስ ቱዌል ሲስተምን መታማላበት አንዱ ክራይቴሪያ ይል መንጠቅ ለብሔራዊ ቡድን ሉዊስ ኬሊን ተመራጭ የሚያደርግበት አንደኛው የግድ ያስመርጧል ሰውየው በዛ አይነት ሲስተም ምርጫ ሲስተም የተለከፉ ናቸው እንግዲህ ቱዌል
ቀድሞ የቼልሲ ያሁን የፓሪስ ሴን ጀርሜን አሁን ደግሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ጀርመናዊው ዶርትመንድም የሰሩት ማለት ነው። አዎ እዚህ ጋር እንግዲህ በጨዋታው የምንመለከተው ትልቁ የታክቲክ ጦርነት የሚኖረው በዚህ ሲስተም ነው። አርሴናል የዱዌልስ ብልጫ ካለውና ጥንካሬ ካለው ፓሪስ ሴን ጀርሜን ደግሞ ባላዩ የተጫዋቾች ቴክኒክ አቅም ከፍታ ደግሞ ስትመለከት ትልቁ ቴክኒካቸው የድሪብል ስኪላቸው በአንድ ለአንድ ግንኙነት ድሪብል አድርገው ተጋጣሚ የሚያልፉበት ይሄ በአምስቱ ትላልቅ ሊግ እንኳን ያልተደፈረ ትላልቅ ሪካርዶችን ለመስበር እየተቃረቡ ባየር ሙኒክና ባርሴሎና ወደዛ ደረጃ መጠጋት ያልቻሉበት ወይም በእነሱ ስታንዳርድ የተቀመጠ የቀድሞ ሪካርድን ሁላ ለማለፍ የተቃረቡበት ነው። አሁን የነዚህ የአራቱ አማካዮች አንዱ ነው ሮቴት የሚደረገው የፊት መስመር ተጫዋቾች ዱዌ ወይም ባርኮላ የነዚህ አራት ተጫዋቾች ስኬልና ሬት እያንዳንዱ በየጨዋታ የሚያደርጉት ድሪብል ወጥቶ በአማካይ በጨዋታ አንዱ ተጫዋች ዴምቤሌ ክራቫትስኬሊያ ዱዌር እና ባርኮላ አንዱ ተጫዋች በአማካይ ከ3 በላይ የተሳካ ድሪብል ያደርጋል። ከ3 በላይ በአምስቱ ትላልቅ ሊግ በአንድ ቡድን ውስጥ አራት የፊት መስመር ተጫዋች ከ3 በላይ የተሳካ ድሪብል የሚያደርግ የለም በአምስቱ ትላልቅ ሊጎች ውስጥ። ያ ማለት በአማካይ በጨዋታ 13.9 ድሪብል ያሳካል ቡድኑ በአጠቃላይ እንደ ቡድን። ስለዚህ ይህን ስታይ ምንድነው አርሴናል የጋራ ኳስ ጥንካሬው ከፍተኛ ነው። በተቃራኒው የድሪብልና ተጋጣሚ ማለፍ መጀመሪያ ደግሞ ያነሳውልህ ክፍት ኮነ እንቅስቃሴ ኳሶችን በማስጀመር የተከላካዩና የቪቲኛ ሚና ከባድ አደጋ ነው። ያ ደግሞ በተቃራኒ የሚፈጥረው ምን እንደው ታውቃለህ የላይን ብሬኪንግ ፓስ በመስመሮች መሃል የሚደረጉ ይሄ ሳንጣቂ ኳሶች አጭርም ረጅምም ሊሆን ይችላል። ግን በአንድ ፓስ የፓሪስ ሴን ጀርሜን ትልቁ ቴክኒክ ሁለት ተጫዋች መቀነስ ይችላል። ያ ማለት ቪቲኛ ኳስ ይዞ በራሱ የመጫወቻ ክልል ዞር የሚልበት እንቅስቃሴና በመሃል የሚያሻግራቸው ኳሶች የተጫዋች ቁጥር የሚቀንስበት ቴክኒክ ማለት ነው። አሁን የፓሪስም እንግዲህ በደንብ እየመጣን ነው እና በዘንድሮ የውድድር ዓመት 190 ድሪብሎችን በማሳካት ፓሪስ ሴን ጀርሜን በአምስቱ ትላልቅ ሊግ ቀዳሚ ነው። ይሄ ማለት ደግሞ በ2014 እና 15 የሉዊስ ኤንሪኬ ባርሳ 238 ድሪብሎችን በማሳካት ሪካርዱን ያዘው የሉዊስ ኤንሪኬ ባርሳ የራሱ ባርሳ ነው እና አሁን ያን አይደንቲቲ ፓሪስ ሴን ጀርሜን ውስጥ መገንባት የጀመረበት ነው። ስለዚህ አርሴናል የጋራ ኳሶችን በማስጣል ፓሪስ ሴን ጀርሜን ደግሞ የአርሴናልን ተጫዋቾችን ጥሎ በማለፍ ጦርነት ይኖራል። አንዱ የታክቲክ መንገድ። ሁለተኛው ግን አሁን ስለ ሳካ ብናነሳ ማድሪድ ላይ ሰራው ስራ አለ። የመጀመሪያውን ግብ ቺፕ አርጎ ያስቆጠረበት ቴክኒክ አለ። ማርቲኔሊን ብታነሳ በመልሶ ማጥቃት ግን አርሴናል ቤት አሁን በቅርብ ሳምንት አባኔ በግሌ የታዘብኩት የትሮሳርድ ዛሬ ምሽት ቋሚ መሆን የተረጋገጠ ነው። ምክንያቱም በፓርቲ ያለመኖር ራይስ ወደ ኋላ ይመለሳል፣ ሜሪኖ ነው ወደ ቦታ ይመለሳል። ትሮሳርድ የሜሪኖን የሐሰተኛ ቁጥር ቦታ ይይዛል። አይተኮና ባለፉት 4 ጨዋታዎች ያለፉትን 4 የትሮሳርድን ግብ ያስቆጠረበትን መንገድ በደንብ ከታዘብክ በተከላካይ እግር ውስጥ ነው ግብ ያስቆጠረው ማለት ወይ በሾት ወይ ተከላካይ ኳሷን ለመከላከል እግሩን ሲያነሳ በረኛውን በሸፈኑበት ብሬንፎርድ ላይ ታል በግራ ያስቆጠረበት ስፒስታውን ላይ ያስቆጠረው ከኮርነር ላይ ተቀበላት ኳስ ባለፈው ሳምንት ክሪስታል ፓላስ ላይ ያስቆጠረው ግን ስታይ በወደቀ እየተንገዳገደ በእግሮች ማለት እና ለተጋጣሚ ተከላካይ የማይጠብቁት እንቅስቃሴ ግብ ጠባቂው ይሄ በጥንካሬክ በብቃት ላይ ሆነ እርግጠኛውን ማጠብቃቸው ኳሶች አሉ አይደል? ይሄ ይመታል ብለ ማጠብቀው ምትዘናጋቸው ኳሶች ያንተን የማሰቢያ ጊዜ እሱ ይጠቀምባል የግብ ጠባቂውን ፖዚሽን። እንደነዚህ አይነት ግቦችን ደግሞ ከምን ጋር ተመለከትኩ መሰላብ ኒንስ ፓሪስ ሴን ጀርሜን ላይ ያስቆጠረው 3-1 ሲሸነፉ ይሄ የማርኪኒዮስ እና የፓኮ ለመከላከል ገና ሲዘጋጁ
ጄሰን ሳንሰን የሚባል አባ ከዚህ ቀደም አስቶን ቪላ መጥቶ ተጫውቷል። ሞርጋን ሳንሰን የሚባል የማርሴይ ተጫዋች ነው። ሁለቱን ግብ ያስቆጠረው በእንዲህ መልኩ ነው፣ በግራና በቀኝ እግሩ። ስለዚህ የፓሪስ ሴን ጀርሜን ይሄ ለመከላከል የሚዘናጉበት ታይሚንግና የትሮሳርድ ይሄ በተከላካይ እግር ውስጥ የሚያስቆጥራቸው የታይሚንግ ጎሎች ዛሬ ምሽት ልንመለከት እንችላለን። ለምን ከብሬንፎርድ ጋር የምታስታውስ ከሆነ ትሮሳርድ የመጀመሪያ ሙከራውን ነው ደግቤ ቀየረው። ከክሪስታል ፓላስ ጋር አይተህ ከሆነ ፓላስ በአርሴናል ሜዳ መጥቶ 9 ሙከራ አድርጎ 1.5 ኤክስጂ ክሬት አድርጎ ከረፍት በፊት አርሴናል ላይ ያን ያክል ብልጫ ወስዶ ግን ትሮሳርድ አርሴናል መሪ ሆኖ የሚወጣበትን ግብ ነው ማስቆጠር የቻለው። ከስፒች ታውን ጋር ሁለቱን ግብ በፊት ከረፍት በኋላ ሲያስቆጥር ታይሚንጉንና ያስቆጠረበት መንገድ ለስፒች ታውን ተከላካይ እንኳን ይሄ አባ ተዘጋጅተህ የማትከላከለው ኳስ ነው ተጫዋቹ የሚያስቆጥረው። ስለዚህ ይሄ ደግሞ የአርሴናል ድብቅ የዛሬ ምሽት አቅም ነው። ከምንም ላይ ግብን የማስቆጠር ይሄ ብቃት ስላለውና ደግሞ አጨራረሱ የተዋጣለት ተጫዋች ነው። በጣም አሁን እኮ እሱ የእድሜው ወጣት በሆነ ተብሎ እኮ አሁን ዓለም ላይ ከሚያስቀኑ ተጫዋቾች ማለት እንደ ትሮሳርድ አይነቱ እንደ ጆርጂኖ አይነቱ አሁን መሐመድ ሳላ ያሳያለው ብቃት ብሩኖ 30 አመቱ ነው። ሲልቫ 32 ምናምን ዲብሮይን ወጣትነት ይሄንን በውስጣቸው ያለ ፖቴንሻል አለ። ይሄንን ፖቴንሻል እድሜ ይገድበዋል። እድሜ ባልገደበና ዳግመኛ ባየናቸው ምንላቸው ተጫዋቾች አሉ። አሁን ከዘርዘርካቸው መካከል እነ ትሮሳርድ አንዱ ነው። እኔ ሌላ አንድ የምጠይቀው ጥያቄ አለ። የፓሪስ ሴን ጀርሜን የኳስ ቁጥጥር ጫና በማድረግ አርሴናል በፕሬሲንግ ተጽዕኖ ፓሪስን ተጽዕኖ በማድረግ አርሴናል የተሻለ ሪከርድ አለው ከሌሎች ጋር በአጠቃላይ አመት ሙሉ ስናይ ወይስ አርሴናልን ፕሬስ በማድረግ ጫና ከኳስም ውጭ በማድረግ ፓሪሶች ማን የተሻለ እድል አለው በፕሬሲንግ? ወደ ሌሎችም ቴክኒካል ጉዳዮች እንገባለን። እሺ ስጋት በቅርብ ቀናት ውስጥ 2 ጊዜ ሳሊባ ተሳስቷል። ትላልቅ ሁለት ጨዋታዎች አንዱ ፓሪስ ሴን ጀርሜን በማድሪድ ነው። በማድሪድ የተሳሳተው አይነት ስህተት በፓሪስ ሴን ጀርሜን አንዱ ደግሞ በክሪስታል ፓላስ አንደኛ የስህተት ሃትሪክ በፍጹም ሊደገም አይገባም። ይሄ በአቋም ደረጃ የሚያዝ ነው። ሳሊባ ደግሞ የሚታወቀው በጥንቃቄውና ስህተት ባለመስራት ነው። እሱ የፕሬሲንግ ሬቱ ከፍ ያለው ፓሪስ ሴን ጀርሜን በተለይ ሃይ ፕሬስ ላይ እሱ ሳሊባ ላይ ተጽዕኖ ያደርግም። አንድ የአርሴናሎቹ ከግማሽ በኋላ ያለው የማርቲኔሊና የሳካ ሰሞኑ ምናየው ብቻ ሳይሆን ቡድኑ የተዋቀረበት ፍጥነት መሃል ላይ ላሉ 2 የፓሪስ ሴን ጀርሜን ተከላካዮች ማርኪኔስ እና ፓኮ ለነሱ ምክንያቱም በኳስ እንቅስቃሴ ነው ሁለቱ የመጨረሻውን የራሳቸውን ሰው በክንፍ ያለውን ፖርቱጋላዊውን ኑኖ ሜንዴዝ እና ሀኪሚን ካለፉ በኋላ ነው ስፒዳቸው የሚታየው። እሱ ፍጥነት በማድሪድ ላይ ተናል። ማርቲኔሊ ምን ያህል እንደሆነ ሳካም ከማል ሰንጥቆ ወጣበት 2 ይዛል። ሶስተኛው የሜሪኖ አንድ ላንድ ሲገናኝ ውጤታማ ነጥብ አይተናል። ፕሬሲንጉ ላይ ይስፔናዊ ውጤታማ ነው ወይ? እኛው ፕሬሲንጉን ደጋግሜ ማነሳው በአለም ላይ አስቸጋሪ ከኳስ ውጭ ያለው ፕሬሲንግ ውጤት ይበይናል ብዬ ስለማስብ ነው። በተዘዋዋሪ መንገድ ደግሞ በአካል ብቃት እንግሊዞቹ በተሻለ ሁኔታ ላይ ይገኛሉ። ይሄ የአካል ብቃት በአስቶን ቪላ ከፓሪስ ሴን ጀርሜን ጋር ባለው ጫውታ በመልሱ ጫውታ የቪላ የአካል ብቃት ፓሪስ ሴን ጀርሜን ላይ ተጽዕኖ ሲፈጥር አይተናል። ሁለተኛውን 45 አራቱን ጥያቄዎች ያስክልኝ። እሱን እስኪ አድማጮችም እንዲረዱ በእርጋታ እንወያያለን። እሺ አባ መጀመሪያ ያነሳው ስለ ፕሬሲንግ እና ስለ ሳሊባ ስህተት ነው።
አሁን በአምስቱ ትላልቅ ሊግ ሃይ ፕሬስ የሚባለው ተከላካዩ ወደ አማካይ ስፍራ ቀረብ ብሎ አማካዩ ወደ ሚድ ሰርድ ጠጋ ብሎ የፊት መስመር ተጫዋቾች ደግሞ ፋይናል ሰርድ ላይ ጠጋ ብለው የተቃራኒ የተከላካይ መንደር ውስጥ ገብተው ፕሬስ ያደርጉ በአምስቱ ትላልቅ ሊግ የተዋጣለት ክለብ ፒኤስጂ ነው። ፕሬስ የሚያደርግበት መንገድ ደግሞ ይሄ በዘመናዊው እግር ኳስ አካላዊ እንቅስቃሴ የግድ የማያስፈልግበት ደረጃ ደርሷል። አሁን በፊት የክሎፕን ፕሬሲንግ ካየክ ሄንደርሰን፣ ሚልነር፣ ዋይናልደን፣ ፋቢኒዮ አራቱም አግሬሲቭ ናቸው። ግን አምና መገንባት የፈለገውን ደግሞ ስታይ ቴክኒክ ነው። ልክ የዛን አይነት በቴክኒሻል ተጫዋች ያለ 6 ቁጥር ፕሬስ ማድረግ ነው የሚፈልገው። የፕሬሲንግ አይነቱ ደግሞ ይሄ ማንቱማን ፕሬሲንግ ሳይሆን ስፔስ ፕሬሲንግ ነው። ተጋጣሚ ሊያስብ የኤነሪኬ ለዛ ደግሞ የርገን ክሎፕን በማለት ስላስገባህ እኮ ነው። በፖለቲካው ኢህአዴግ የጎራና የአቅጣጫ መደበላለቅ የሚሉት ነገር አለ። ያ መደበላለቅ እንዳይፈጠር የርገን ክሎፕ ካልክ በኋላ እዚህ ላይ የርገን ክሎፕን ጣል አድርጋቸው ካንጠለጠልክበት አጀንዳ ጥለህ ካልሄድክ የየርገን ክሎፕን ፕሬሲንግ ብለው ሉዊስ ኤንሪኬ የምናውቃቸው በዚህ ነው ስትል ይናጠባል የአድማጩ የመከታተል። ስለዚህ ሉዊስ ኤንሪኬ እና ቪቲኛ ኔቨስ እና ፋቢያን ሩይዝ ናቸው አማካይ ስፍራ ሶስቱም አይነጥቁም። እና ለሃይ ፕሬስ ደግሞ ተጋላጭ የሚሆኑ ቡድኖች አሉ አይደል? በተለምዶ አርሴናል ለምሳሌ አፈግፍጎ ልከላከል ሲል የሚፈጠርበት አደጋና ጫና በአብዛኛው ዋጋ ሲያስከፍሉ አይተናል። ላፈግፍግ የሚለው ሐሳብ ሁሌ ለሚካኤል አርቴታ ዋጋ የሚያስከፍል ልክ አይደለም። ማፈግፈግ ተገቢ አይደለም በአርሴናል ፍልስፍና ውስጥ ብዬ ነው ማስበው። ምክንያቱም ሁለቱ ሴንተር ባኮች ጋብሪኤልም ይሁን ኪቪዮርም ይሁን ቦክስ ሴንተር ባክ የሚባሉ አይደሉም። ወጥተው በሃይላይን አማካዩ ማገዝ የሚችሉ ወይም ጠጋ ብሎ ወደ አማካዩ መጫወት የሚችሉ ናቸው። ስለዚህ የአርሴናል የተከላካይ ስፍራ ለሃይ ፕሬስ ተጋላጭ መሆን እድሉም ሰፊ ነው። በዚህ መሃል ደግሞ የዊሊያም ሳሊባ ስተት ግን አንድ ነገር እዚህ ጋር ላስታውስ። ሳሊባ የተሳሳተበት ደቂቃ ሁለቱም ተቀራራቢ ነው። ከማድሪድ ጋር ከክሪስታል ፓላስ ሁለተኛ አጋማሽ 60 ደቂቃ ከገባ በኋላ ይሄ ተደራራቢ ጨዋታና እረፍት አልባ እንቅስቃሴና የፍጥነትና ጉልበት የፈጠረው ጫና ጌም ኮንሰንትሬሽኑንም አስቶት ይሁን ይሄ ተጫዋች ምክንያቱም የፓላስ ዛለ የመምጣት ጉዳይ ሚኖር ይሆን ወይ? ምክንያቱም የ25 ደቂቃ ምናምን ሲቀር እሱ የሚያሳያቸው እንትን መዘናጋቶች ይሄ ከአካላዊ ከአእምሮአዊ ጥንካሬ ወይም ከሰውነት መዛል ጋር ከአእምሮ ኮንሰንትሬሽን ማጣት ጋር የመጣ ነው ወይ? በተመሳሳይ ሰዓት እንደዚህ አይነት መዘናጋት በአጋጣሚ ከሆነ በ5-6ኛው ደቂቃ ተሳሳተ ከአካል ከትንፋሽ ጋር ከድካም ጋር ወይም ከመሰልቸት ጋር የሚመጣም ሊሆን ይችላል። ታንኪዩ ቀጥል ፓቻ። እና ይሄ ተጋላጭ አርሴናል ሊያደርገው ይችላል የሃይ ፕሬሱ የፓሪስ ሴን ጀርሜን ምርጥ መሆን። ሌላኛው ጉዳይ ባነሳው የሜሪኖ ፕሬስ የማድረግ አቅምና የአንድ ላንድ ግንኙነት ታማነት ለምሳሌ በአምና ሲመጣ እኮ በአምስቱ ትላልቅ ሊግ በዩሮፒያን ውድድሮች ሁሉ እንደ ሜሪኖ ዱዌልስን ያሸነፈ ተጫዋች የለም። ግን ሚካኤል አርቴታ አሁን ሁለተኛ ዙር ሻምፒየንስ ሊጉ ላይ ሲያተኩር የቀየረው ትልቁ ለውጥ እና ሚካኤል ሜሪኖ በሐሰተኛ 9 ቁጥር ውጤታማ ያደረገው ስፔሶችን እንዲዘጋለት ነው። ይሄ ማለት የፕሬሲንጉ አንዱ አካል ይሄ ዞናል ፕሬስ ታደርግ እና ሃይብሪድ ፕሬስ ተብሎ ደግሞ በጋራ ሄደ ጫና መፈጠሩ አዲስ ቀላቅለው ያመጡት ዞናል ፕሬሲንግ ላይ ጎበዝ ነው ሜሪኖ። ለዛ ነው ጉልበትና ትንፋሹ ማያልቅ። ምክንያቱም የተገደበ የዞን ማርኪንግ ነው ያለው። ያ ደግሞ ሲሆን ያየነው በሐሰተኛ 9 ቁጥር ነው። ዛሬ ደግሞ ትሮሳርድ አለ እሱ የሚጫወተው 8 ቁጥር ቦታ ነው። 8 ቁጥር ቦታ ሆኖ ደግሞ ከፍተኛ ወርክ ሬት የሚጠይቀው ወደ ኋላም ወደ ፊትም። ምክንያቱም የአርሴናል የግራ 8 ቁጥር ፖዚሽን ሁሌ ያጨቃጭቃል። ሃቨርት ሞከረ አልተሳካለትም። አምና እዚህ ፖዚሽን ላይ ራይስ ከመጣ በኋላ ጥሩ ነበር ከአምና ጀምሮ።
ፓርቴ በጎደለ ቁጥር የአርሰናል ትልቁ ክፍተት የሚታየው የግራብ 8 ቁጥር ነው የዣካ ቦታ አልተደፈነም ነው ስለዚህ እዚህ ቦታ ላይ ያለው ተጫዋች ደግሞ ሁሌ በአርቴታ ሲስተም በግሌ ስመለከት የተጋጣሚ የቀኙን የተከላካይ የአማካይ የ6 ቁጥር ቦታ እየደጋገመ ሙሉ በሙሉ መጥፈን መቻል አለበት በተቃራኒ በኩል የሚገናኙት ፖርቱጋሉ ተከላካይ እንተ ፓኮንና ያኛው ኑኖ ሜንዴዝ ከስፔኑ ፋቢያን ሩይስ ከዛ በኋላ ደግሞ ከደምቤሌ ከክራቫቲጂሊያ ስለዚህ ያንን ብሪጅ መቁረጥ አለበት ከዛ በኋላ ደግሞ በዛ በኩል ያለውን እንቅስቃሴ መደገፍ አለበት አሁን እንዳልከው ከ35 እስከ 75 ሜትር በተከታታይ መመላለስ መድፈን አለበት አለበለዚያ እዛ ጋር ያለው አደገኛ ፈንጂ ወረዳ ነው ደሞ ነገር ያለው የአርሰናል የግራ የአማካይ ስፍራና በተቃራኒው የፓሪሽን የቀኝ ሜዳ ክፍል መጀመሪያ ያነሳውል ከፍተኛ የማጥቃት እንቅስቃሴ ፓሪስ ሴን ጀርሜን ከአሽረፍ ሐኪሚ የሚነሱ ኳሶች በአምስቱ ትላልቅ ሊግ ከቀኝ ፉልባክ ተነስተው 77 ትላልቅ እድል የፈጠረው ፓሪስ ሴን ጀርሜን በሐኪሚ በኩል ያ ማለት ደግሞ ሜሪኖ ራይስን ዛሬ ተክቶ በ8 ቁጥር ቦታ ከቨር የሚያደርገው ኤሪያ የማርቲኔሊ እዛ ቦታ መመለስኩ ማርቲኔሊ ወርክ ሬቱ በጣም አስደናቂ ነው አሁን እንኳን በወርክ ሬት እና ሷልጅም አለቻ ሉዊስ ኬሊ ያባ ከፓሪስ ሴን ጀርሜን ጋር ስትጫወት የወርክ ሬት ተጫዋች ኮንክ እንደውም ዋጋ የለም ነው የሚባለው አባ በደንብ የምታስታውስ ኮን ያዳክሟል ነው ኡናይ ኤምሬ አባ ከፍተኛ ብልጫ ወሰደው በደንብ ካስታወስክ ያን ማትሰንን እኮ ካስገባ በኋላ ቴክኒሻል የግራ ፉልባክ በዛ በኩል የጨመራቸው ተጫዋቾች ኢነርጂና ግን ቴክኒክ አላቸው ጃኮብ ራምሴ እነሱ ተጽዕኖ ፈጥሯል የፈጠሩት ደግሞ ቴክኒካል ስለሆኑ እዛ ጋር አካል ብቃት ካለማ አሁን እንኳን በሚሉት ምን መሰለ በአካል ብቃት በተደጋጋሚ ቻርጅ በማድረግ መጀመሪያ ያነሳው የድሪብል አቅሙ የቡድኑ ካየክ ቻርጅ ሳይሆን የሚያስፈልገው ቴክኒካሊ አንተ ዞንን በደንብ መያዝ ነው ከፓሪስ ሴን ጀርሜን ጋር የሚያዋጣ እስሎት አባ ከጫዋታው በኋላ የሰጡት መግለጫ በደንብ አድምጠው ከሆነ የመጀመሪያ 30 ደቂቃ ያሰብነውን የጌም ፕላን ብናስቀጥል ፒኤስጂ እናሸንፍ ነበር አድቫንቴጅ ካንፊልድ ደጋፊ ጋር ለመውሰድ ያቀንበት መንገድ ውጤታማ ሆኖልናል ግን በግብ አልታጀበም ያንን እንቅስቃሴ አልቀጠልንም ማለት አይተኮነ የመጀመሪያ 30 ደቂቃ አስቶን ቪላ መቀዛቀዝ አሳየ ፓሪስ ሴን ጀርሜንን ጋበዘ ሁለት ግብ ነው የተቆጠረበት ስለዚህ አግሬሲቭ መሆን ብቻ ዋጋ የለውም እዛ ጋር ቴክኒካል ካልሆንክ እና የፊዚካል ጫዋታ ላልከው እኔ ምናልባት በፓሪስ ሴን ጀርሜን ሚካኤል አርቴታ በዛሬው ጫዋታ በግሌ የተለየ ትኩረት ምክንያቱም ይሄ የፓርቴ ዛሬ ያለመኖር ራይሱም ወደ ኋላ የተደረገው ሽግሽግ በአርሰናል ፕሬሲንግ ውስጥ ምናልባት 50-60% ይቀንሳል መታሰቡስ ከሆነ ማንቸስተር ሲቲ ላይ አርሰናል 5 ያስቆጠር ከረፍት በፊት ሁለት ኳስ አካንጂንና ስቶንስን ራይስ ኢንተርሰፕት ያደረገው የሲቲ ቦክስ አካባቢ ነው ኦዲጋርድ ያስቆጠራት ግብ ሃቨርት ወደ ውጪ የመታት ኳስ እዛ ቦታ ላይ ሃቨርት ፈንጠር ብሎ ፕሬስ ሲያደርግ ከየትኛውም ይቅርታ ራይስ ከየትኛውም የአርሰናል ተጫዋች የተሻለ ነው ያን አካል ብቃት ሊኖረው ይችላል ያ ግን የፕሬሲንግና ኳስን የማስጣል አቅም ሜሪኖ የዛን ያክል ከፍ ያለ አይደለም ግን የፓርቴ ሽግሽግ ማድረግ በአማካይ ስፍራ ላይ አንደኛው የሚፈጥረው ለውጥ አርሰናል በሃይ ኢነርጂ ሚድ ሰርድ ላይ ይሄ ቶሎ አሸንፎ ተጋጣሚ በቁጥር ቀንሶ ፋይናል ሰርድ ለመሻገር አሁን ቶሎ ሚድ ሰርድ የሚነጥቀው ተጫዋች ወደ 6 ቁጥር ቦታ ሺፍት አድርጓል ኦዲጋርድ ፕሬሲንግ ያስጀምር እንጂ ፕሬሲንግ አያጠናቅቅ ነጥቆ በአንድ ለአንድ ግንኙነት ስለዚህ የአንድ ለአንድ ግንኙነት ደግሞ የማሸነፍ አቅም ያለው ሜሪኖ ነው ግን ዞናል ፕሬሲንግ ላይ ነው እሱ ውጤታማ የሆነው ማድሪድን በቀላሉ ከቢልድ አፕ ጀምሮ የተበታተነ ቡድን እንዲሆን ያደረገው ራይስ ሞሪኖን እየተደረበ ነው በኤሚሬትስ ሞድሪች እና ካቫሚንጋን በበርናባዩ ደግሞ ቹዋሚኒን እዛ ጋር ማርክ ያደረገው ኳሶቹ እንዳይጀምሩ ሲያደርግ ለዛ ነው የሁለቱም ጨዋታዎች ማን ኦፍ ዘ ማች ነው
አሁን ግን ቡድኑን ወደ ራሱ የመጫወቻ ክልል የሚጋብዝ ኤሪያ ላይ ነው ራይስ የሚቆመው ያው ትክክል ቲፒካል 6 ቁጥር ያ ደግሞ ጫናውን ወዴት ያደርጋል የአብዛኛውን የመጫወቻ ክፍል ወደ አርሴናል የመጫወቻ ክልል እንዲሳብ ያደርጋል ስለዚህ ምናልባት አርሴናሎች በተለየ ታክቲክ ከፓሪስ ሴን ጀርሜን ተከላካዮች ጥሎ የሚመጡትን ፖዚሽን በተለይ በማጥቃቱ በኩል ሁለት ይሆኑ ነው አርሴናል ሜዳ የሚገቡት ከክራቫቴስኬሊያ ጋር ኑኖ ሜንዴዝ ከዴምቤሌ ጋር ሐኪም ይሁን እነሱ ጥሎ የሚመጡትን ቦታ እያሰበ እንደዛ ረጃጅም ኳስ ባለፈው ቀን ራያ በእጁ እየጣለ ትራንዚሽኑ ሲያስጀምር ይሄ የሴት ፒሱ አሰልጣኝ ተነሱ ሲያጨበጭብለት ነበር ከብሬንፎርድ ጋር የተሰራ ስራ አለ በተለይ ራይስ ማሉ ፔኔትሬት አድርጎ ሄደበት ስፒድ ሲታይ ይሄ እንደ ቤተ ሙከራ ወረቀት ላይና ብላክቦርድ ላይ የሚያልቅ የቴክኒክ ጉዳይ አለ እንደዚህ እየረቀቀ ጫውታዎች ይመጣ ለዚህ ደግሞ የአርቴታ እንቅልፍ ሊወስደው አይችልም ምክንያቱም መታሰቢያም ማስታገሻም ማስተዛዘኛም የለውም ማለት ማጽናኛ ደጋግ ሉዊስ ኤንሪኬ ያገሩን ዋንጫ አግኝቷል ኮፕ ዲ ፍራንስን አግኝቷል ይሄ ደግሞ ወደ አራቱ የመጣበት ሲስተም እነ ሊቨርፑልን አሸንፎ ለባለቤቶቹ ፍንጭ ሰጥቷል በአርሴናል ታሪክ ግን ከቬንገር ቀጥሎ ይሄ ቡድን አጓጊ ደረጃ ደርሷል እንግሊዛዊ በሚዲያው ስታሽንፍ የሚሰጥህን ክብር የሚሰጥህን ከፍታ የሚያስቀምጥህ የተደላደለ መንደርና በተቃራኒው ሰንጠረጁ ይገለበጥና ስትወድ አፈር ያበላሃል በተለይ ጥቃቅን ነገር አውጥቶ እና ጋሪ ኔቭል የሚተነትኑበት አገር ነው እና አርቴታ በትክክል አሁን ዓለም ላይ የኢራን ኒውክሌር መስራት ሲባል እስራኤልና አሜሪካ የህልውና ጉዳይ ነው ይላሉ እኛም ሀገር ምንም አይነት ግጭት ይነሳ የህልውና ጉዳይ ነው ይባላል ላቲን አሜሪካ ውስጥ ቬኔዙዌላ ከአሜሪካ ጋር የህልውና ጉዳይ እግር ኳሱም ይሁን የህልውና ጉዳይ ተብሏል ይሄ የቋንቋው መብዛት ነው ያለም ፍጻሜ አይደለም ግን ምርጡን ጫውታ በዳኝነት የሚመሩት ሰው ጫውታውን ካላበላሹ ይሄ ጫውታ በአውሮፓ ቻምፒየንስ ሊግ አስገራሚ ውድድር ሊሆን እንደሚችል እኔ ገምታለሁ ዳኛው ያበላሻሉ ማለት ተገቢ ያልሆኑ ፊሽካዎችን በመንፋት ጫውታ ማቋረጥ ተገቢ ያልሆኑ ፍጹም ቅጣቶችን መስጠት ወይም ደግሞ በተደጋጋሚ ቢጫ ካርድ ተጫዋች ማስወገድ ከጀመሩ ይሄ ጫውታ ሊበላሽ ይችላል ከዛው ውጭ ግን በኔ ግምት ለአድማጮችም የራሴን ግምት ስናገር በቻምፒየንስ ሊግ አሁን በቅርብ አመታት ካየነው በርካታ ጎሎች ሊገቡ ይችላሉ ነፃ ጫውታ ነው የሚሆነው በየ4 እና 5 ደቂቃው ደጋፊው ድብልቅልቅ ባለ ጩኸት ሁለቱም በኩል በተለይ ደግሞ በመጫን ውጤታማ ሆኖ የመጀመሪያው ወይ ሁለተኛው እንደደገመ ቡድን ተአምርና ያለን ነው ምለው በተለይ ግን በሁለቱም በኩል በታክል ኳስ ማቋረጥ የጁሪራ በማውጣት ታክል በመውጋት ፍሽካ እንደዛ አይነት ነገር አናይም እጅግ በጣም በርካታ ሙከራዎችን በደቂቃዎችም ከሁለቱ በኩል እናያለን ድል ለሁለቱም ቡድኖች ስላከበራችሁን ስላመሰገናችሁን እንዲሁም ረጅም ዕድሜ ስለተመኛችሁ ሁላችሁም በያላችሁበት ሰላማችሁን እንመኛለን አስተያየት ስጡን እናሻሽላለን ምክር ለግሱን በአባትና በልጅ የሚዘጋጅ ነው እንወዳችኋለን እናከብራችኋለን ፕሮግራማችንን ላይክ አድርጉ በሱፐር ታንክስ ድጋፍ አድርጉልን አብዲና ፓቻነን መልካም ድል መልካም ውጤት በቻምፒየንስ ሊግ ተሳታፊ ለሆኑ 4 ቡድኖች እንላለን ሰላም ቆዩ